ከዛ አንዷን አየ። ከዛ በኋላ ቪዲዮ ክሊፕ የለ ሙዚቃ የለ ሁሉን አቶቶ መዝሙርና ያንተን ብቻ ቪዲዮ በቃ ላይ ይከታተላል። አንዳንድ ሰው ግራ ሲገባው ሲጨንቀው መሳሪያ ይተኩሳል። አንዳንዱ ሲጋራ ይለኩሳል። አንዳንዱ ደግሞ ይጮሃል ብሎ ይጮህና ለቀቅ ያደርገዋል። እና ታዲያ ያናድዳል። ለምን አያናድድም? አብሮ አደጌ ማን አለው የለኔ ሰላም አስከባሪ ጎበዝ ነው። በማንኛውም በስራው ድናማ ላይ አክቲቭ ነው። በየትኛውም ቦታ ላይ ገብቶ መስራት ይችላል። ቡኩን አምጥቼ አንተ ጋር ነው ማስባርከው እያለ አንዳንዶቹም የሚገምቱት ገንዘብ ተሰጥቷቸው እንዲጮሁ ተደርገው ነው እያሉ ለብዙ ጊዜ ስታወሩት የነበረ ችግርም ነው። እሱ የሌላውን ዓለም ሰላም ይጠብቃል። የእሱ ሰላም ደግሞ እንደገና ሌላ ሰራዊት አለ። አይዞህ እንዴት ነው አባ ተገናኘና ይሄ ጠላታችን በስጋ ውስጥ የተቀመጠ መናገር የሚችለው አብዛኛው ክፉን ነው። ያልነበርኩም ተሰቃይቼ ነበር። ለምን አይዘጋም? ለሊት እኮ አብሬ ነው የማድረው። ሴት አይነጥላለሽ? አዎ አለው። እንዴት ነው? እዛ በረሃ ነበር? አዎ ሱዳን ነበርኩኝ። አዎ በስካይፒ ነበር። በምን ነበር የተገናኘው? በኢሞና በዋትስአፕ ነበር ያገኘሁት። 50 የት ሀገር ነው የመጣው? ከወሎ ነው የመጣው። በፊት የት ነበር? እዛው ነኝ። እዛ ክልል ትግራይ ነው የምኖረው። ክልል ትግራይ? ስንት ዓመት ነው ከያዝከው? ኧረ ከመቼ ነው? ከዛ ተጀምሬ ነው ያዝከው? አዎ። ለምን ያዝከው? ኧረ በቃ ዝም ብሎ መናዬ እንዲሆን ነው። መናዬ እንዲሆን ነው። በቃ ዝም ብሎ እንዲመንን መናኝ ከቤተሰቦቹ ጋር እንዳይሆን ነው። በቃ መናኝ እንዲሆን? አዎ መና እንዲሆን በቃ መናኝ እንዲሆን ነው። በቃ ሰርቶ እንዳያልፍለት፣ ደሞዝ እንዳይባረክለት፣ ከሚስቱ ጋር በቃ ሁሉ ጊዜ እንዲጣላ ነው የማደርገው። የእናቱ ነው የአባቱ ነው? የእናቱም የአባቱም የሁሉም ነኝ። ሁለቱም ነህ? እሱም አለው። ዛር ነው ውቃቢ ነው? ውቃቢም ዛርም ሁሉም አለን። ስንት ናችሁ? 5000 ነን። 5000? አዎ ለአንተ በቪዲዮ አውርተኝ እኔን አውርተህ በቪዲዮ ሱዳን እያለሁ ሱዳን ዞርቶኒ ገብርኤል ታሪክ ሰራ። ሱዳን ገብርኤል ታሪክ ሰራ። ገብርኤል የገብርኤል ከእናንተ ያናገርከው የት? ሱዳን ዞርቶ እንዲሰራ ማስገባሪ ሱዳን ነበረ? ሱዳን አዎ። ገና አሁን ሳምንቱ ነው። ትናንት ቅዳሜ ሳምንቱ ከመጣ አዎ። ሰላም አስከባሪ ነበር? ሰላም አስከባሪ ነው። አምሳሉ ጋር እያወራ አምሳሉ ነው ያስያዘው። የሚስቱንም የያዙንም ሚስቱ የት አለች? አለች እዛ አለች። ጥራት ነይ ስሟ ማን? ነይ ፍቅር ነው ስሟ። ፍቅር ነው። ወደዚህ ፍቅር ላይ ያለ ሱዳን ሆኖ ይጸልይ ነበረ። ቪዲዮዎችን ይከታተላል። ማለት ሰላም አስከባሪ ነው። እዛ ኢንተርኔቱ በተሻለ ሁኔታ ስለሚያገኙ አብዛኛው የሰላም አስከባሪ በመከታተል ብዙዎቹ የመናፍስቱን አደጋ አውቀዋል። እንዲሁም ደግሞ እንዴት እንደተቆጣጠረው ደውሎልኝ በስልክም ተይዟል። ግን አልቃሻ የሆነ መንፈስ ነው። ይቀጠቅጥህ ነበር? አረ አይቀጠቅጠኝም። በቃ ውዳሴ የጓደኛው ነው። ጓደኛው በተለይ ዮሴፍ አለ ይመጣል። እሱ አይቀርም። ቆይ የት ነው ያለው እሱ? አሁን እዛ ዳግራይ ይባላል። ትግራይ ሄዷል። አሁን ቀድሜው ነበር የመጣሁት። በረራችን ይለያይ ነበር። ቀድሜ የመጣ እሱ ነው። ውዳሴ ማርያምን እየሰጠ መጀመሪያ አንድ ቪዲዮ አሳየኝ። ከዛ ምንድነው አሳየኝ ያለው ልጁ። እሺ። ከዛ አንዷን አየ። ከዛ በኋላ ቪዲዮ
ክሊፕ የለ ሙዚቃ የለ ሁሉን አቶቶ መዝሙርና ያንተን ብቻ ቪዲዮ በቃ ላይ ይከታተላል። ታዲያ ያናድዳል፣ ያለቅሳል። በቃ ሁሌ ማልቀስ ነው። ያናድዳል ወይ ታዲያ? ያናድዳል። ለምን አያናድድም? እንዴት? አብረን እኮ ነን ያለነው ከሕፃንነቱ ጀምረን ከሕፃንነቱ ጀምሮ እና ስጋት ያዘህ? ለምን አይዘጋም? ለሊት እኮ አብሬው ነው የማድረው። ሴት አይነት ጥላለሽ? አዎ አለው። ሴት ነሽ? እመላለስበታለሁ። አዎ ሴት አጋንንት። ራሄል ሆነሽ ሻንቂት ነው? ማነው ስምሽ? ሻንቂት ነው። ሻንቂት? አዎ ሻንቂት ነኝ። ስንት ናችሁ ጠቅላላ? 5000 ነን። 5000 ነን። አዎ ከሚስቱ ጋር በቃ ሁሌ ነው በቃ ሚስቱን ይወዳታል። ግን ለምን ይወዳታል? በቃ በሷም እሷም እንደዛ ነው በቃ። አብረን የተወለድከው? አብሬ ነው ያደግኩት። የትኛው? ጸበል ይወድ ነበር፣ ጾም ይወድ ነበር። እሱ ሁሉ ቀረ በቃ ቀረ። አዎ ውትድርናም ከገባ በኋላ በቃ የለም። አሁን ነው በቃ አሁን እንደው በዚህች ዓመት ሱዳን ከሄደ ነው ታሪክ የሰራኝ። ትበሳጫለህ? ቪዲዮ እያየ ያው ፎቶ ላይ ራሱ ያንተ ቪዲዮ ነው በቃ ያንተ ፎቶ ብቻ ነው ያለ። ያንተ ሞባይሉ ላይ ብቻ ወጣይ አለ ያንተ። በጣም የከፋው የመንፈሳዊ ሕይወቱ ላይ ያለው ነገር ማወቁ ነው። ያንተ ፎቶ አይደለም፣ እመቤታችን ነው። እመቤታችን ሁሉንም ይወዳል። እመቤቴ ነው። እና ታዲያ ያናድዳል? ለምን አያናድድም? አብሮ አደጌ ማን አለው ያለኔ ማን አለው ብለህ ነው። እሱ የስጋ ሰላም ያስከብራል፣ ከውስጡ ደግሞ ሌላ ጠላት አለ። እሱ የሌላውን ዓለም ሰላም ይጠብቃል። የሱ ሰላም ደግሞ እንደገና ሌላ ሰራዊት አለ። አሁን ያልገባ ያለን ይሄ ነው። በቃ እንዲህ አይነት ችግሮች ባሉበት ህይወት ውስጥ ነው መመሰቃቀላችን፣ ቤተሰባዊ መዋቅራችን፣ እያንዳንዳችን ከሀሳብ ጀምሮ እስከ ምንኖረው ኑሮ ድረስ ፈተናዎች ተዘበራርቀው ልንገልጸው የማንችለው ውስብስብ ነገሮች ተሸክመን የምንመላለስበት መንገድ አንዱ የዚህ አይነት የጠላት አኗኗር ህይወታችንን ሲቆራኝ ነው። እሺ እሱ ሰላም ያስከብራል። አዎ ሰላም አስከባሪ ጎበዝ ነው። በማንኛውም በስራው ድናማ ላይ አክቲቭ ነው። በየትኛውም ቦታ ላይ ገብቶ መስራት ይችላል። ግን በቃ ደሞዙንም በቃ እኛ ጸጥ ነው የምናደርገው። አሁን ሚስቱን ካገባ በኋላ በቃ ሚስቱም በቃ እሷም በቃ በሁሉም ነገር ትቆጣጠረዋለች። ከዛ እንደገና ደግሞ መማል በቃ እሪ ነው። ሁለታቸውም በቃ ይሰቃያሉ። ምንድን ነው የሚያሰቃያቸው? በቃ ዝም ብሎ አይግባቡም። በትንሽ ነገር ነው በቃ የሚጣሉትኝ። ታዲያ አታስታርቃቸውም እንዴ? ምን ያደርጋል ማስታረቅ? ምን ያደርጋል ያለን ገንዘቡን ምንድን ነው የምታደርገው? ልጁ ከዚህ በኋላ የሚጠጉት አይደለም። ልጁ ከዚህ በኋላ ይጠጉት አንጠጋም። ተነስኩም። ለምን? ቢያንስ እንኳ እንደው መሳሪያ ያዝ አትፈሩም? ምን ያስፈራል? መሳሪያ ላይ ምን አለ? ምንም የለም እኮ መሳሪያ ላይ ምንም እጅ ወደ መሬት ለምን? ምንም የለም። አንፈራም እሱን። አንዳንድ ሰው ግራ ሲገባው ሲጨንቀው መሳሪያ ይተኩሳል። አንዳንዱ ሲጋራ ይለኩሳል። አንዳንዱ ደግሞ ይጮሃል ብሎ ይጮህና ለቀቅ ያደርገዋል። የሚጮህ ነገር የሚፈልጋል። አንዳንዱ ቤት ይጮሃል፣ በር ዘግቶ የሚጮህም አለ። አንዳንዱ ይሄ እንግዲህ ውስጡ ሲቸገር እንደ መፍትሄ አድርጎ የሚፈልገው፣ አንዳንዱ ደግሞ በቃ የሚያደርገው ነገር ግራ ክብት ይለውና የመጠጡን ዓለም እንዲለምደው መንፈሱ ያስገድደዋል። እና የፈተናው አይነት ባለመጸለያችን ባለማምለካችን እየጨመረ ይሄዳል እንጂ እየቀነሰ አይሄድም። ይሄ እንግዲህ ዝም ብለን ተኝተን የኖርንበት ችግር መናፍስቶቹ ተወልደው ከህይወታችን ጋር ተመሳሳይ እስኪሆኑ ድረስ የኖርነው ኑሮ ያስከተለው ፍዳ ነው። ልጅ የላቸው? ልጅ የለንም። ለምን እንወልዳለን? ለምን እንወልዳለን? ለምን እንወልዳለን? አንወልድም ልጅ። ለምን? ምን ያደርጋል ልጁ እንዳይወልድ በቃ በአይኑ እንዳያይ ነው የምናደርገው። በአይኑ እንዳያየው በቃ ልጁን። ገንዘቡን ታጠፉበታላችሁ? በቃ ማጥፋት ነው በቃ። ይተቀበል እሷ ጋር ከገባ በኋላ ነው፣ ከእሷ ከተጋቡ በኋላ ነው በቃ
ለሷ ይሰጣል። በቃ ለሷ ናት እንጂ የምትቀበለው በቃ ገንዘብ ምንም እንትን የለውም ነበር። አሁን ነው በቃ ልኮት ጀመረ። አሁን ሰላም አስከባሪ ከሄደ 5 ሳንቲም ሳያጠፋ በቃ ለቤቱ ዕቃ ብቻ ነው ገዝቶ የመጣው። ያንተ ቪዲዮ እያየ ቢራ አልጠጣም ሁሉን አልልም ይላል። በቃ እኔ እናንተ ምን ቢሆን ይሻል ነበር ለናንተ? በቃ እንደዚህ ቢቀጥል ነበር። እንደዚህ ብሎ በቃ ምንም ሳያልፍለት ይሞት ነበር። አሁንማ ራሱ አሁን ይዞ ሄዶ የመጣውን ብር ራሱ ሄዶ የመጣውን በቃ እሷ ሚስቱ በቃ ባንዳን በማይረባ ነገር እናጠፋለን ትላለች እንጂ በቃ ምንም ያን ብር እንዳይባረክ ነበር ልናስብ የነበረው። በቃ ልናጠፋስበን ነበር። አይቻልም። አሁንማ እንዴት ይቻላል? ራሱ ቡኩን አምጥቼ አስባርካለሁ እያለ እየፎከረ ነው የነበረብን። ቡኩን አምጥቼ አንተ ጋር ነው ማስባርከው እያለ ያናድዳል። ምን ያደርጋል ታዲያ? እሱ ካለፈለት ያልፈለታል እኮ። ጎበዝ ነው ልጁ፣ መስራት ይችላል። በማንኛውም ጭንቅላት የምትል ሁሉም ይሰራ ነበረ። ጎበዝ ነው። ግን ምን ዋጋ አለው? አጋንንት ናችሁ። ሰይጣን አጋንንት ማለት ነው። አንዳንድ ጊዜ የምናየው በበድኑ አይናችን እዚህ በላኛው ጥሬ ስለምናይ ይሄ ሰውዬ ምን ይለፈልፋል ትላለህ። እዚህ አንዳንዶቹም የሚገምቱት ገንዘብ ተሰጥቷቸው እንዲጮሁ ተደርገው ነው እያሉ ለብዙ ጊዜ ስታወሩት የነበረ ችግርም ነው። ገንዘብ ተሰጥቶ እንዲለፈልፉ እየተደረገ ነው ምናምን ትላለህ። የማንለው ነገር የለም። የማናወራው፣ የማንቀባጥረው፣ የማንፈልጠው፣ የማንቆርጠው ነገር የለም። ግን ዞሮ የራሳችንን ዳፍንት የምንሸፍንበት ዘዴ እንደሆነ መገንዘብ ያስፈልገናል። እና ይሄ ጠላታችን በስጋ ውስጥ የተቀመጠ መናገር የሚችለው አብዛኛውን ክፉውን ነው። ቅዱስ የሆነውን አይደለም። ማጥፋት ነው፣ መግደል ነው፣ ማበላሸት ነው፣ ገንዘቡን ማባከን ነው የሚል ቋንቋ ነው የሚናገረው። የሚስማማህን ሳይሆን የማይስማማህን ነው የሚያወራው። ይሄ ሰይጣን ነው። ከዛም በላይ ስሙም ሰይጣን ነው። በተክለ ቁመናችን ላይ ነፋስና እሳት ሆኖ የገባ ኃይል ነው። ይህን ለዚህ አይነት ላቦራቶሪ ግድ ማምጣት አያስፈልገንም። ይህን የምንቋቋመው በእምነት ነው። እግዚአብሔር አለ ስንል በእምነት ነው። ሰይጣን አለ ስንል ደግሞ ማረጋገጫው ይሄ እውነት ነው። መላእክትም አሉ ስንል ደግሞ መያዣውና ክፉ የሚጠላውን ኃይል ስናውቅ የእምነታችን ጉልበት የቱ ጋር እንደሆነ ጠንካራ ጥበቃውም የቱ ጋር እንደሆነ ኃያል በዚህ እንረዳለን። እሺ በል ተንበርከክ። ስንት ዓመት ነው አሁን ጠቅላላ ላው ላይ? 31 ዓመቱ ነው አሁን። እኔ 31 ዓመቱ 31 ዓመት ቁጭ ብለሃል። እድሜው ስንት ነው? 31 ከህፃነቱ ጀምረን 31 ነው። አብሮ አድጓል፣ አብሮ ኖሯል፣ አብሮ ቆይቷል። ስለ መንፈሱ ባይረዳ ኖሮ አብረው ያፌዛሉ፣ አብረው ይቀልዳሉ፣ አብረው ይናገራሉ። አቅጣጫውን ወደሚፈልገው ያዞረዋል። የሚቀመጠው ለሶስት ነገረው። አንደኛ ራሱ መንፈሱ ስራ በሱ ላይ ለመስራት፣ ሁለተኛ የሱን አቅጣጫና እድል ወደ ራሱ ለመለወጥ፣ ሶስተኛ ተተኪ ትውልድ አፍርቶ ደግሞ እዛ ላይ ለመንገስ ነው። ተተኪው ትውልድ ላይም ስራ ይሰራል። አንድ ቦታ የሚቆም ኃይል አይደለም። በልተዘጋጅ ወጥነው ተከሰውነቱ ላይ ምኑ ላይ ነው ያለው? እሺ በቃ በሁሉም አለው። በቃ ወጥነው ስንት ናችሁ? 5000 ምን 5000 ሰይጣንም አጋንንትም አለን። 5000 እሺ በኢየሱስ ክርስቶስ ስም ሁላችንም ወደዚህ ፊት ወደዚህ ሁላችንም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በስላሴ ስም ወደ ሲኦል እንገባለን። ጥሩ 7 ጊዜ ጮህ እናውጡ። 7 ጊዜ እግዚአብሔር ይገስጽ። አንተ በል ተነሳሽ። ኧረ አስከባሪ እንዴት ተገናኘን። በቃ ችግር አይዞህ። እንዴት ነው አባ ተገናኘና? አዎ በስካይፒ በምን ነበር የተገናኘው? በኢሞና በዋትስአፕ ነበር ያገኘሁት። እንዴት ነው? እንኳን ደህና መጣ። እንኳን ሰላም ጠበቃችሁኝ አባ። ምን ታየ?
አይዞ አይዞ። ወይኔ ምን ነው እኔ ያልነበርኩም ተሰቃይቻለሁ። ተሰቃይቼ ነበር። እንዴት ነው? እዛ በረሃ ነበር? አዎ ሱዳን ነበርኩኝ። ኧረ ሁሉ ደስ ይላል። እዚህ ያለ ሰው በሙሉ አሁን ነው እንደምታይህ? በቃ አሁን ነው ሰው የመሰለኝ። ሁሉም ቅድም አላየው? አይቻለሁ፣ ግን ምንም መስሎም አይታየኝም ነበር። ግልጽ አይሆንልም። ምንም መስሎም አይታየኝም ነበረ። ወይኔ እኔ እኮ ይታወቀኛል እኮ አባ። በቃ እኔ ቪዲዮውን ካየሁ ጀምሮ ነው በቃ እንደው ራሴን ያወቅሁት በስነ ስርዓት። አሁንም ራሱ ትናንትና ነገ ነበር ልሄድ የነበረው። ወዴት? ወደ ትግራይ። ወደ ትግራይ? አዎ። ገና እንደመጣ ነው የመጣው? በቃ ቅዳሜ ነው የዛሬ ሳምንት ቅዳሜ መጣሁ። በቃ እሄዳለሁ ምናምን ብዬ አሁን እሷ ጋር ቆይቼ ባለቤቴ ናት። ከእሷ ጋር ቆይቼ በቃ ነገ ወይ ከነገ ወዲያ ስብሰባ ነበር። ከስብሰባ ደርሳለሁ። በቃ ነገ እሄዳለሁ እያልኩ ትናንት ማታ ነው በቃ ጠዋት 8 ሰዓት አካባቢ ነው በቃ መሄድ አለብኝ ብዬ በቃ ወሰንኩ። እሷ ራሱ አይቻልም አለች። በቃ እኔ ድማ አሁን አትሄድም፣ ከዛ ደርሰህ ስትመለስ በፕሮግራሙ ነው መሰረት ቤተሰብ ሁሉ ይዘን እንሄዳለን አለች። ከፈልግሽ አንቺ ቅሪ እንጂ እኔ መሄድ አለብኝ አልኩ። እኔ ስነሳ እሷም ተነስታ መጣች ወደዚህ ማለት ነው። አዎ እንግዲህ ያው ተገላገልክ፣ በርታ። አዎ ተገላገልኩ። 5000 እኮ ነው። አንተ የሌላ ሀገር ሰላም ታስከብራለህ፣ ደግሞ የአንተን ሰላም ይከለክላል። ኧረ በስንቱ አገላቶኛል። በጣም ነው ያንገላታኝ። ውስጥን ማጣት ነው አሁን ትልቁ። የውጭውን ነገር ስንጠብቅ ከውስጣችን ደግሞ ውስጣችን መጥፋት ነው። የዲያብሎስ አሰራር ስልቱ ውስጥህን ማጥፋት ነው። ውስጥ መጥፋት ማለት እንዲሁ ፎቶግራፍ ብቻ የሚንቀሳቀስ ፎቶግራፍ እንድንሆን የሚያደርገው ስልታዊ ጥቃት አንዱ ይሄ ነው። መልበርታ እሺ እሺ እሺ